በእናንተ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ስሙ ምን ይባላል? አንደኛ። ሁለተኛ እነዚህ ስዕላት ይሰገዳላቸዋል ወይ ይመለካሉ ወይ የሚለውንም እስቲ እኔ ከምመልስ ከዛ ከአንተ ልስማ ፍቃድ ከሆነ። በመጀመሪያ ፓስተር ሶፊ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ጠየቅኩን መልስልኝና ከዛ ናቸው ብለህ ትመጣለህ። አሁን እንግባባ እንጂ እኔ የጠየቀኝን መልስልሃለሁ። ግን አቋም ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ናቸው ወይስ አይደሉም? ቆይ ተረጋጋ። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ላወጣ ነው። በመጀመሪያ ናቸው ወይስ አይደሉም የሚለውን እኮ አልነገርከኝም። መጽሐፍ ቅዱስ ላይማ ምስል አለ። የጠየቁት ጥያቄ ናቸው ወይንስ አይደሉም አለ ወይስ የለም አይደለም። ጥያቄ መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? እንግዲህ እንደዚህ ያወጣው ነው ራሴ። እሺ ማን ነው የሚልክልኝ? ማን ነው ለኔ የሚልክልኝ? ምን አብሮ ትናንትና እኔን ሲሰድብ የነበረው ሰው ሊሆን ይችላል። ምን ይታወቃል? አለ እሱን ማን አብየዋል? ይመጣል፣ አሁን ይገባል። አንድ ቁጥር ጻፍ። ፕሮፌት ጆሲ፣ የተወደድክ ፕሮፌት ጆሲ፣ ነቢይ ጆሲ የባማ ሆሊፋየር ኢንተርናሽናል ቸርች ባለራዕይና መስራች ፕሮፌት ጆሲ አንድ ቁጥር ጻፍልኝና ትገባለህ። እሺ ዘጸአት ወይም ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ ያለውን ቃል አነባለሁ ማለት ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ለእግዚአብሔር ይሁን። አሜን። እሺ ለማንኛውም አሁን ያነበብከው የመጽሐፍ ቅዱስ ክፍል ለምን እንዳነበብከው ባላቅም ካነሳውልህ ጥያቄ ጋር ግን አይገናኝም። ያነሳውልህ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? አዎ ይኸው እዚህ ስለ ስዕል ነው እኮ እያወራሁ ያለሁት። የተቀረጸውንም ምስል ለአንተ አታድርግ። ስለዚህ ምን እያልክ መጽሐፍ ቅዱሳዊ ናቸው ወይስ አይደለም? በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይናገራል። አሁን ማብራሪያ ስጥ ያልኩ፣ ከዛ ደግሞ ማብራሪያ ይሰጣል። አዳምጥ። ጥያቄና መልስ ደግሞ ከፈለክ ወደ ጥያቄና መልስ እንሄዳለን። አሁን የጠየቀውን ጥያቄን በጥያቄ አታምጣ። የተጠየቀውን መልስ መጀመሪያ። ኤቲክሱ እንደዛ እያስጠነቅከኝ ነው። እየነገርኩ ነው ያሉት። እያስጠነቀቅኩ አይደል፣ እየነገርኩ ነው። ምንድነው ነጠላ አለበለዚያ ችግር ውስጥ ነው የምትገባው። ምን አይነት ችግር እንዴ? ምን አይነት ችግር? ብዙ የማታውቀው ነገር አለ። ችግር ውስጥ ትገባለህ። ተው በቃ ተው። ፈለጋትናቲውስ በነገራችን ላይ ምንም አይነት ችግር ውስጥ አይገባም። በቻልከው አቅም ፓስተር ራስን ችግር ውስጥ እንዳከተን። አሁን ምንም አይነት ማስጠንቀቂያ አልሰጠም። ችግር የለውም። ወደ ሀሳቡ ልግባና ላብራራ። ግን ለምንድን ነው አንድ ግራ የገባኝ ነገር ማለት የምትለብሰው ነጠላ ፒንክ፣ የምትለብሰው ቲሸርት ፒንክ ማለት ለምንድን ነው ፓስተር? በሰላም ነው? አረ ጌታ ኢየሱስ፣ ጌታ ኢየሱስ። ለምንድን ነው ፓስተር? ፖሊስ እቺ መልስልኝ እስቲ። ለምንድን ነው ፒንክ ምርጫ የሆነው? ይሄ ፒንክ ነው እንዴ? ፒንክ ነው በቃ ነው ማለት ነው። ለምንድን ነው ምርጫ የሆነው? መብቴ ነው። ምን አገባ? ፒንክ ነው በቃ ለበስኩት። ምን አገባ? አንተ ለምን እንደዚህ አይደለም? አይ ስራስ ባለው መልኩ ምን አገባ ምናምን ብለህ አትስለበኝ። እና ምን አገባ? የኔን ቲሸርት ምን አገባ? ሀሳብ ላይ ለምን አትወያይም? እኔ አሁን አንተ አሁን ሁሉ ጊዜ የምትገባበት ፊት ክብ ነው። ለምን በክብ ፊት ገባህ ብዬ አውቃለሁ። እኔ 4 ማዕዘን ፊት አይመቸኝም። እኔም አይመቸኝም።
ይሄ ለቤት ኪራይ የሚሆን ይሄ ካሬ መሰለ ፊትን የማይመቸኝማ። ኤኒዌይስ ተወዳጆች፣ ኧረ በጌታ በኢየሱስ ይህ ነገረኝ የሆነ ሰው ኃጢአቶች ሊከተኝ። እሺ ስለ ስዕላት ነው የተጠየቅነው። ስለ ስዕላት እናብራራ። ስለ ስዕላት እንግዲህ በተደጋጋሚ ብዙ ሰዎች ብዙ ጥያቄ ያነሳሉ። ስዕል አድኖ ይባላል ወይስ አይባልም? በመጀመሪያ አይባልም። ስዕል አድኖ አይባልም። ሰዎች በዘለምድ ሊሉ ይችላሉ። በቤተክርስቲያናችን ስርዓት ስዕል አድኖ ተብሎ አይባልም፣ አይጠራም። እነዚህ ስዕላት ስያሜያቸው ቅዱሳት ስዕላት ናቸው። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። በጸጋ ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጽሐፍት፣ ቅዱሳት ዕለታት፣ እነዚህን ሁሉ ቅዱስ የሚል ቅጽል እየጨመረን እንጠራቸዋለን። እና ስዕላትም በመጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ቃል ገላጮች ከመሆናቸው አንጻር ቅዱሳት ስዕላት ተብለው ይጠራሉ። ከሁሉ በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ወንድመቶቻችን ይህን ሀሳብ ብታደምጡት በጣም መልካም ነው። በነ ፓስተር ሶፊ እየተተላላችሁ እየተጨረበራችሁ ከክርስቶስ እውነት ርቃችሁ በእውነት በጣም 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 ከወንጌል ሸሽታችሁ ያላችሁ ነፍሳት የሆናችሁ በአጠቃላይ በዚህ አጋጣሚ እንድታደምጡን በልዑል እግዚአብሔር ስም እንጠይቃለን። የኔን ስም ሜንሽን አታድርግ። የተጠየቀውን ጥያቄ መጽሐፍ ቅዱሳዊ እያብራራዊ ነው። ሐሰት የሆነ ታዲያ እየተታለላችሁ ምናምን አትበል። እኔ ከመጽሐፍ ቅዱስ ውጭ ለምን አልልም እንዴ? ለምን አልልም እንዴ? አንተ መጽሐፍ ቅዱሳዊ ማስረጃ ላይ ለስዕላት ስገድ፣ ለተቀረጸ ስገድ የሚለውን እያብራራዊ ነው። ስለ ስዕላት እያብራራዊ ነው። አትጥራ ስሜን በማለት እየተታለላችሁ ምናምን እያልክ አትጥራ በማለት ስሜን የተታለሉትን እየተታለላችሁ ነው ማለትማ እችላለሁኝ እንጂ ፓስተር ሶፊ ምንም እኮ ችግር የለውም። ስሜን አትጥራ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት። ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው። ከዚህ ሰዓት ጀምሮ እየታሰረ ይሁን። አሜን። ይህ የእግዚአብሔር ኃይል አሁንም ይሰራል። ብዙ መናገር ይፈልጋል፣ ግን አሁንም ታስሮ ነው ያለው። ከማሰር ሲጀመር ይኸውልህ የምታደርጉት ሁሉ ለእግዚአብሔር በኢየሱስ ክርስቶስ ስም ነው የሚሉት። የምጸልየው ጸሎት ራሱ መንፈሱን እያገዝከው በኢየሱስ ስም ብለህ ነው መጸለይ ያለብህ። ሲጀመር ለምንድን ይሄ ዊንግቹ እኮ አይደለም፣ ይሄ ኩንጉፉ አይደለም እኮ። እኔ ቀስ ብዬ ጌታዬ አምላኬ ኢየሱስ ክርስቶስ ይለዋለሁ እንጂ በይ ምናምን ይሄ ዊንግቹ ወይ ደግሞ ማርሻል አርት አይደለም። ይሄ መንፈሳዊ ውጊያ ነው። ስለዚህ ቀስ ብዬ እጠራዋለሁ አምላኬ ይደዝማተር እና ፕሊስ እባክህ አትረብሽኝ። እኔ አልረበሽኩም፣ በአግባቡ አውራ ነው ያልኩህ። እኔ በአግባቡ እያወራሁኝ ነው። አንተ ነህ እየረበሽከኝ ያለው። እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ምናምን የምትሉ ሰዎች ኖ ስናት ኖርማል ኦኬ። ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቀጣል። እና እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ምናምን የምንል ሰዎች እንረጋጋ። ስትጸልይ በስሜ የምትለምኑትን አብ ይሰጣችኋል ነው የሚለው። ስትጸልይ በኢየሱስ ክርስቶስ በኩል ነው ወደ አብ ጸሎትን ማምጣት ያለብን። ያዳምጠኝ። አንተ ወደ መንፈስ ቅዱስ ጸሎት አትጸልይም እንዴ? አዎ ገባኝ። ልክ ነው እኮ በመንፈስ ቅዱስ አማካኝነት ትጸልያለህ። መንፈስ ቅዱስ በእኛ ውስጥ ወደ መንፈስ ቅዱስ ጸሎት ትጸልያለህ አትጸልይም? ሂድ ወደ ስዕሉ። እንደዛ ይሻላል። ወደ ስዕሉ ብንሄድ ይሻላል። እሺ መልካም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ሀሳብ እናብራራ። ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱስ አይደሉም ብለው ያምናሉ። ለዚህም ደግሞ የሚሰጧቸው ጥቅሶች እጅግ በጣም ብዙ ናቸው። ነገር ግን ሁሉንም የሚወክል አንድ ጥቅስ እናንሳ። እንግዲህ ፓስተር ሶፊ የመጽሐፍ ቅዱስ ክፍሉን እያወጣ ያነብልናል። ዘጸአት ምዕራፍ 4ን አውጣለን እስቲ። ዘጸአት ምዕራፍ 20 ቁጥር 4 ማለት ነው። ይቅርታ ምዕራፍ 20
ምዕራፍ 20 ከቁጥር 4 ላይ አሁን ሰጣችሁ አነበብኩት እኮ ቅድም ከዚህ ጋር አይገናኝም አላልክም ፓስተር? አሁን እኔ ከዚህ ጋር ይገናኛል እያልኩኝ አይደለም። ፕሮቴስታንት የሆኑ ሰዎች ካለማወቅ ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች እንመልከት ነው ያልኩት። ኦኬ አሁን ስለ ስዕላት እያወራሁ ነው። ፕሮቴስታንት የሆኑ ሰዎች ደግሞ በስህተት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸውን ጥቅሶች አሁን አንተ እንደዛ ብለህ ታምናለህ? አስረዳለሁ። አስረዳ የራስህን በላይ በሰማይ ሲል መላእክትን ያካትታል ወይ? ያካትታል ወይስ ያካትታል? አዳምጠኝ። መጀመሪያ የሐሰት ትርክትህን ጨርስ። ከዛስ እኔ የሐሰት ትርክት ነው። ቆይ የሐሰት ትርክትህን የእግዚአብሔር ቃል መጽሐፍ ቅዱስ ቆይ የሐሰት ትርክትህን በመጽሐፍ ቅዱስ መልስልሃለሁ። ዝም ብለህ ቀጥል አንተ። እድል እኮ ተሰጥቷል። ይሄ እኮ ትልቅ ፕሪቪሌጅ ነው። ዝም ብሎ የሚሰማ ሰው ማግኘት ፕሪቪሌጅ ነው። ባይዘው በነገራችን ላይ ዝም ብለህ እየሰማህን ያለው በእግዚአብሔር ቃል የሚረብሸንን መንፈስ ገጽሰን ነው። እግዚአብሔር የተመሰገነ ይሁን። ከአንተ በጎ ፈቃደኝነት በፍጹም ሚዩት ነው ማድረግ ሚዩት ነው ማድረግ ፓስተር ሚዩት ነው ማድረግ። ዝም ብለን አዳምጠኝ። እሺ ቀጥል። ቴንክ ዩ። አሰርኳት እኔን አላሰርከኝም። እኔ እኮ የተፈታውን ገላትያ ላይ ሲናገር በነፃነት እኔ በእግዚአብሔር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስዕላት አይደለም። ስዕላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሀሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው፣ ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታለላሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? ሃሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካተትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባውም። በታች በምድርም ካለው ከቀበሮም፣ ከከርከሮም፣ ከድኩላም፣ ከተኩላም፣ ከአንበሳም፣ ከሸረሪትም ፓስተር ሶፊን ከሚመስል እንስሳም ጭምር ማንም ሰው አንዳች ነገርን ቀርጾ ማምለክ የለበትም። አሁን ምንድነው ያለው? አንተ አሁን ምሳሌ እየሰጠኝ ነው። ምሳሌ እየሰጠኝ ነው። እኔ እንስሳ ነኝ። አንተን የሚመስል ነው ያልኩት። ድንገት አንተን የሚመስል ነው የፈጠረው። በእግዚአብሔር መልክና አምሳል የተፈጠረውን ሰው እንስሳ ነው ትላለህ? እኔ እንስሳ ነኝ አይደለም። እኔ አንተን እንስሳ ነህ እኮ አይደለም እኮ። ምሳሌ ፓስተር ሶፊ አይነት እንስሳ አላልክም? አሁን እኔ እሱን የሚመስል እንስሳ ሰው እንኳን ቢያገኝም መሳሌ የለበትም ነው። ምሳሌ እኮ ነው ይሄ ፓስተር። አሁን የእኔ ፊት ነው ለእንስሳ የሚቀርበው? ያንተ ነው ያንተ ነው ፓስተር። ይሄ እኮ የተገለጠ እኮ ነው። እኔ እኮ ትንሽ መኳንንትን ነው የምመስለው። ትንሽ እንደውም ለምን እንደሆነ ባላቅም እስከው ቤተ መንግስት ያልገባሁት እንጂ ትንሽ ወደ መኳንንቱም የሚቀርብ ፊት ያለው እኔ ይመስለኛል፣ ይመስላል ብቻ። እና ሰዎች በማንኛውም ምሳሌ ስዕልን መሳል አይጠበቅባቸው። በሰውም አምሳል ይሁን። ለምሳሌ የቡድሃ እምነት ተከታዮች ሰው የሚመስል ድንጋይን ነው ቀርጾ የሚያመልኩት። በወንድም ይሁን በሴት በጥጃም ይሁን በተኩላ በድኩላም በቀበሮም በከርከሩም በግንደ ቁርቁርም። አሁን ግንደ ቁርቁር አፏ ሾል ያለ ነው። እንደ ፓስተር ሶፊ አሁን የሆነ ነገር ሾል ያለ ነው እሱ። ይሄ እንደ ግንደ ቁርቁርም ያሉት ነገሮች እንደ ቀጭን የሚያሉት ነገሮች ልናገር ፓስተር ሶፊ ፕሊስ ልናገር ልጨርስ። እንደሱ ያሉ ነገሮችን በአጠቃላይ ፈጽሞ ቀርጾ ማምለክ አይቻልም ነው የሚለው ይሄ ክፍል። አለቅ ልጨርስ
ስለዚህ ልጨርስ እኔ አልጨረስኩኝም። ማምለክ አይቻልም። ፓስተር ሶፊ ማርያምንና የመላእክት ጻድቃን የሰማዕታት አድርጎ ግን መስገድ ይቻላል። ወጋውት መንፈስ አልጨረስኩኝም። ፕሊዝ በስላሴ ስም ይዣለሁ፣ አትረብሽኝ። ከምድርም በታች ከዛ ደግሞ ከውሃ ውስጥ ካሉት ይላል። ከምድርም በታች ከውሃ ውስጥ ካሉት ደግሞ አሳትን በአጠቃላይ ማለት ነው። አሳት ማለት በግዕዝ ነው፣ አሳዎች ነው አማርኛ እና አሳዎችን በአጠቃላይ የሚያጠይቅ ነው። በአሳ ነባሪም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በምንድን ነው በሱሺ ለካ ምግቡ ነው እና በማንኛቸውም አይነት መንገድ ያሉትን አሳዎች ፈጽሞ መዛል በፍጹም አይቻልም። በፍጹም መቅረጽ ማምለክ አይቻልም። ሰው ግን ቀርጾ ካመለከ ለምሳሌ ትልቅ የግድንግድ አሳ ነባሪን ቀርጾ በድንግል የሚያመልክ ከሆነ ያጣው ተምልኮ ነው ነው ባጭሩ። በላይ በሰማይ ሲል ቅድም እንዳልኳችሁ መላእክትን ምን አይልም አያካትትም። መላእክትን ምን አይልም አያካትትም። ለምንድን ነው የማያካትተው? ምክንያቱም ሰዎች ወደ ላይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን እንጂ መላእክትን አይደለም። አሁን ለምሳሌ እነ ፓስተር ሶፊ ከጸጋው የጎደሉ ናቸው። እንደውም እነሱ ከጸጋው ጎድሏል ሁሉ እንኳን እነሱ ከጸጋው የጎደሉት እኔ በጸጋው ያለውኝ ፈለጋት ናቸው ስራሱ ወደ ላይ ቀና ብል መላእክትን ልመለከት አልችልም። መላእክትን መመለከት አልችልም። ስለዚህ ቀና ብዬ እነሱ ልስል አልችልም ነው ባጭሩ። እንኳን ለመሰር ማየትም አይችልም። በላይ በሰማይ የተባሉት ሰራዊቶች ግን እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍ። ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክቷቸው ሊሰሏቸው ሊቀርጿቸው የሚችሉ ነገሮችን ጠቀሰ። እንደውም ዘዳግም ላይ ምን ብያቸዋለሁ? የሰማይ ሰራዊት ይላቸው። ሰው እነዛን መሳልም መቅረጽም አይቻልም። ሰው ግን ስሎ ቀርጾ አመልካለሁ ካለ ያ ምንድነው? ጣዖት አምልኮ። የአምልኮ ስግደት አቀርባለሁ ካለ ያ ምንድነው? ጣዖት አምልኮ። ጣዖት አምልኮ ልክ በዘመናችን ሰዎች ለሆነ ጨርቅ ይዞ ምናምን ሱፍ ለብሶ ስሪቢስ ለብሶ ለሚዞር ሰው እንደሚሰግዱት ማለት ነው። አንተ ጋር ያሉት አለ አይደል እንዴ? አሁን አላነሳውም። እኔ አንተ ቤተ እምነት አባ ገብረ ኪዳን እንደውም ተናግሮ የቤት ኪራይ ሲፈርድበትና የቤት ኪራይ የሚበላው ፕሮቴስታንት አላልኩኝም። አጥማቂ ነኝ ብሎ እኔ ፕሮቴስታንት ተክሎ የሚያጭበረብራል አላልኩኝም እንዴ። በነገራችን ላይ ስግደትን ኦርቶዶክሳውያን ሲያደርጉትና እነገሌ ደግሞ ሲያደርጉት ይለያያል። ለምሳሌ አሁን ፓስተር ሶፊና ግብረ አበሮቹ በሚያስተምሩበት ቦታ ስለ ስግደት ሲወራና እኛ ጋር ይለያያል። ለምን እመጣበታለሁ። ስለ ስዕላት እንጨርስ። ስዕላት አታንሳ፣ በመሃል አታንሳ። የእናንተን ካነሳው እኔ አንተን አላነሳሁም። አበው ሲተርቱ እንደዚህ ይላሉ። እኔ ተረት አልፈልግም። ፓስተር ሶፊ እኔ ክርስቲያን ነኝ። አሳ ጎርጓሪ እኔ በክርስቶስ ኢየሱስ ክርስቲያን ነኝ። ተረት አልፈልግም። ተረት አልፈልግም። ምንድነው የመጽሐፍ ቅዱስ ጥቅስ ሲያቀታችሁ ደግሞ ወደ ተረት መዞር? እንደዚህ አይነት ነገር እኔ አልፈልግም። አሁን እኔ ተረት አልፈልግም። በእግዚአብሔር ቃል ነው ቅዱሳት ይሄ መንፈስ አከርካሪ ነው። ይሄ መንፈስ አከርካሪ ነው። የስዕል ቅዱስና እርኩስ እንዳለው ትነግረኛለህ። ይኸውልህ ቅዱሳት ስዕላት ሰውንና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ፓስተር ሶፊ ምን የትኛው ነው የሚለው? የእናንተ መጽሐፍ አውጥቼ ነው። ይኸውልህ እስኪ አውጣው ፕሊዝ። ይሄው ያወራው ነው እኮ ያሉት። እስኪ አሳየን አለኝ። መጽሐፉን አሳየን። አሳየኝ መጽሐፉን። እኔ መማር ፈልጋለሁ። መጽሐፉን አሳየለን። ተሙ ኦልሬዲ ጀምረሃል። እኔ ጋር ክትትል ትምህርት እዛ ላይ እንማራለን። ሁለተኛው እንደዛ ነው ተሙ ክትትል ትምህርት በጀመር በነገራችን ላይ በጣም ጊፍት አብዝታችሁ እየሰጣችሁኝ ያላችሁ ኦርቶዶክስ የሆናችሁ ወንድሞች ተባረኩ፣ እግዚአብሔር ይባርካችሁ። ፓስተር ሶፊ በባለፈው እኔ ጋር መጥቶ 5000 አስገቡኝ ብሎ 5000 ሳይገባ በ300 ኮይን ወረደው እና እኔ ገና 5000 ሳልል በ5000 ጊፍት የባረካችሁ ወንድሞች በእውነት ተባረኩ። በጣም ነው የምወዳችሁ። 20000 አስገቡት። 20000 የኔ ልጆች እኮ ናቸው። የኔ ልጆች እኮ ናቸው እየባረኩ ያሉት እኮ። አንድ ነገር ላሳይ። ቆይ አንተ ዝም በል። ከዚህ በኋላ ኦርቶዶክስ የሆናችሁ ወንድሞች ይኸው 20000 አስገቡት። 20000 ሲገባ የኔ ናቸው እንዳትል። ከዚህ በኋላ ይኸው እኔ መልእክት አስተላልፌያለሁ። ኦርቶዶክስ ሆናችሁ
ወጣለሁ። ለምን ብትወጣው? ለምንድን ነው የሚገባው? 20 ሺህ ለምን ማይገባው? 20 ሺህ ምን አይነት ብተኝነት ነው ማለት? የኔ ስንት ነው የሚገባው? 20 ሺህ ይገባል። የኔ ኮይን ምን ችግር አለው? ያንተ ኮይን 20 ሺህ ይገባል። የኔ ታብታብ 20 ሺህ ይገባል። ያንተ ታብታብ 100 ምናምን አልፏል፣ ግን ችግር የለውም። 120 ምናምን ማነው የተወሰነ ይጨምሩልሃል፣ ችግር የለውም። ገና ካሁኑ ጀምሮታል። በእውነት ተባረኩላችሁም 20 ሺህ ያስገቡት። እሺ ስለ ስላሴ ስናወራ ዘጸአት እንዴ! አረ ምን አይነት ኦርቶዶክሳዊ ህብረት ነው ያለው እዚህ! ምን አይነት ኦርቶዶክሳዊ ህብረት ነው ያለው! እኔ ጋር እኮ ነው ያለው እኮ ኖ አይነ ደማይ ልበስ፣ አይነ ደማይ ልበስ። እኔን ብቻ አዳምጠኝ ነው በፍጹም ቴንክ ዩ። የኔንም ታያለህ። ቀጥል። ስህተት በሆነ መንገድ ሰዎች የዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል ይሰጣሉ እና በአጭሩ ይሄ ክፍል ከስዕላት ጋር አይገናኝም። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ ናቸው፣ አዎ ናቸው። ለምሳሌ አንድ ነገር ላሳያችሁ። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት የሆኑ ወንድሞች፣ ይሄ የእነሱ መጽሐፍ ቅዱስ፣ ይሄ መጽሐፍ ቅዱስ አዲስ መደበኛ ትርጉም ይባላል። እዚህ ላይ ምን ስል ይታያል? ፓስተር ይቀና በል፣ አይዞህ፣ አንገትን አትርፋ። እዚህ ላይ ምን ስል ይታያል? አትዙር፣ ጊፍት ችግር የለውም። መጽሐፉን ፓስተር ንገረኝ፣ እዚህ ላይ የምን ስል ይታያል? ለእኔ ነው ለአንተ ነው? የሆነ የተለያየ ነገር እያየው ነው። ምን ይታያል እዚህ ላይ? መስቀል። አዎ፣ የምን ስዕል ነው ይሄ? የመስቀል ስዕል። እንግዲህ ቅድም ጥቅስ ሰጠኝ ነበር። መስቀል ምናምን እናደርጋለን። እኔ አሁን አልጨረስኩኝም። ምንድን ነው አንተ ላይ ጨለማ የሚያካፋው? ጨለማውን ይክፈፍልህ። አሜን። የምን ጨለማ? እና አሁን ጨለማ እያካፋ ነበር አንተ ላይ። ጨለማ እያካፋ ነበር አንተ ላይ፣ ጨለማ እያካፋ ነበር። ስለ እውነት ከፈለክ ደግሞ ያሳየዋለሁ። በደንብ አድርገህ አዳምጠኝ። ቅድም አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ያ ደግሞ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አካፋውንም ጨለማ በጌታ በኢየሱስ ስም አንተ ጋር ተከታታይ ትምህርት ስለጀመረ ነው እሱም ጋር ያካፋ። ለዛ ነው ሁለታችሁ ግን ያካፋ። አይ እኔ ዲያቆን ከጨረሰ በኋላ ታያለህ። የኔ 20 ሺህ ስላቸው ከአንዳንድ ነው የሚደርሰው። አሳይቻለሁ። የኔ 50 ሺህ ይገባል። የኔ 50 ሺህ ይገባል። ዲያቆን 20 ሺህ ይግባና የኔን በኋላ እነግርሃለሁ። አሁን ቀጥል፣ ትምህርት ላይ ቀጥል ዲያቆን። እና ቅድም በጣም አዝናለሁ በዚህ አጋጣሚ ብዙ ጊዜ ማያነብ መጽሐፍ ታውቀዋለህ። ግን ፈለገ ጽርሐ አርያም የሚባል አቶ ፍቃዱ ቸሩ የጻፉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሴጁን ስታሳየ መጽሐፍ ጽርሐ አርያም ቅድስት ሥላሴ ካቴድራል የታተመ መጽሐፍ መጽሐፉን አሳየን። እንደዚህ አንስተ ይኸው መጽሐፍ በል። ልክ እንደ ዲያቆን መጽሐፍ ቅዱስ እንዳነሳ አዲሱ ትርጉምን ይኸው የመጽሐፍ በል። ቆይ አንዴ አዳምጠዋ። አመት አላወራም እኮ ጽርሐ አርያም የሚል መጽሐፍ ታውቃለህ ወይ? ስለ ቅድስት ስዕላት የጻፉ አቶ ፍቃዱ ቸሩ የሚባሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕሰ አድባራት ጽርሐ አርያም ቅድስት ሥላሴ ካቴድራል። መልካም። እሺ መጽሐፉን እኔ አላውቀውም። ኢንኬስ ግን መጽሐፍ ሊኖር ይችላል። በደንብ አድርገህ አዳምጠኝ ፓስተር። በነገራችን የሌለ ነገር አይደለም ማውራ ስላለ ከነ ጸሐፊው የነገርኩህ መጽሐፉ የታለ? አሁን ለምሳሌ ያክል ያው ለኔ ፈለገ ጽፎልኝ እያነበብኩኝ ከምናገር ይልቅ ፈለገ በላይ ያለኝን እኔ አሁን እንደዚህ ሆኜ ነው እያወራ ያለሁት። ቤተክርስቲያን ብዙ ሊቃውንቶች አሉ እኮ መጽሐፉን ማላሳየም ልነግርህ ብዙ ሊቃውንቶች አሉ አይደለም። ፈለገ የሚለውን ነገር በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለውም እያለ የሚለውን በሙሉ ቅድም ለምሳሌ አንስቼ እዚህ ላይ ያነበብኩና መጽሐፉን አዳምጥ። ለምን አታዳምጥም? ትምህርት ሃይማኖት ላይ ያለ ጽሁፍ ነው። ባይዘወይ ስለ ትምህርት ሃይማኖት የሚያብራራ መጽሐፍ ነው። ስለ ስዕለ አድኖ ትምህርት ሃይማኖት ላይ ስላለው ነው። የቅዱሳት ስዕላት ትርጉም፣ አመጣጣቸው፣ በአዲስ ኪዳን ቅዱስ ስዕላት በኢትዮጵያ ቤተክርስቲያን የቅዱስ ስዕላት ጥቅም፣ እነዚህም 4 እና 5 ነገሮችን በደንብ የሚያብራራ መጽሐፍ ነው። ከነሱ ነው እኔ አሁን ፈለገ ሲያወራ እዚህ ጋር እየገለጥኩ። እሺ ቀጥል።
ኦኬ ሶፊ ማለት ማን ነው? ይቅርታ ፓስተር ሶፊ ሲጀመር የታዲያ 20 ሺህ ሰዎች 7 ሺህ ላይ ቆሙ ያስገቡታል። 20 ሺህ አይደለም 20 ሺህ አልፎ 50 ሺህ ይገባል። እኔ ስለሆነ ያን ያክል ፎከስ ስላላደረኩበት ነው እንጂ ነው ሳላቋርጥ ነው። ቀጥሉ ግፉና አሁን ቶሎ ምናምን ብል ማለት ነው ይገባል። ኦርቶዶክሳውያን ስናዝ ታዛዦች አሉን። እግዚአብሔር የተመሰገነ ይሁን። ወደ ቃሉ እንመለስና ምን አለ መሰላችሁ፣ የመጀመሪያው መሰረታዊ ነገር የቤተ ክርስቲያናችን ዶክትሪናል የሆነው ትምህርት መጽሐፍ ቅዱስ ነው። ሰዎች የተለያዩ መጽሐፍትን ሊጽፉ ይችላሉ። የጻፏቸው መጽሐፍቶች በአጠቃላይ መጽሐፍ ቅዱሳችንን ካልመሰለ የተሳሳቱት እነርሱ እንጂ ቤተክርስቲያናችን አይደለችም። ስለዚህ አንድ ሰው መጽሐፍ ሲጽፍ ቤተክርስቲያን ከምታስበር ውጪ ከጻፈና ካስቀመጠ ልክ እንደ መጽሐፍ ቅዱስ ማስረጃ አድርገህ እንዳታሳየኝ ለኔ ብራዘር። እንደ መጽሐፍ ቅዱስ ማስረጃ ይሄው እዚህ ጋር እንዲህ ብሎ ጽፎ ቤተክርስቲያኗ አምናባቸው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ አሁን እኮ ስተታለው እያልኩ አይደለም ፓስተር፣ ገና ለገና እኔ አሁን እያልኩ ያለው ድንገት እኔ ከምነግርህ ውጪ ሐሳብ እኮ ምን ላነሳብህ እንደሆነ ስለገባ ተጨነቀ። ወይኔ ጌታዬ ሆይ ያራዳምጠና እኔ በመንፈስ ነው እየወሩ ያለው በመንፈስ ነው እየወሩ ያለው። ፓስተር እባክህን ጸጥ በልና አዳምጠኝ። ትላንት የተሳደብከውን ስድብ ተመልክቻለሁ። ትላንት የሰደብከኝ ትላንት ያለውን ዘለፋ ሁሉ በክርስቶስ ኢየሱስ ስም ይቅር ብዬ ነው ዛሬ በነገራችን እዚህ ቤት የተገኘሁት። ይሄ ቤት አልተሳደብኩም። እውነትን መናገር ስድብ አይደለም። ከዛ ሰው ጋር ሆነ ቁጭ ብሎ 24 ሰዓት እህል ከሚበላ ሰው ጋር ሆነ ሰድበኸኛል፣ ተመልክቻለሁ። አመሰግናለሁ። ትከሻዬን ነካ ነካ እያደረጋችሁ ነው እና ክፉ ቃል ወጥቷል፣ ሰምቻለሁ። ከሱ ጋር እኔ አሁን ማለት የማልፈልገውን ነገር ተናገራችሁኛል። ችግር የለውም። እኔ የሁለታችሁንም አካውንት አዘገው ነበር። በነገራችን ላይ በጣም ከባድ ኦርቶዶክስ ያቀውን ያለን እኛ ቲክቶክ ላይ በጣም ከባድ። በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለህ ላይቭህን ዘግተህ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙ ትችላለህ። እኔ እስትንፋሴ ነው ቲክቶኩን ነው የምታዘጋው። ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው። ቲክቶኩን ግን እኛ ልናዘጋው እንችላለን ነው። ሌላ ከፍታለሁ። ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል። ሌላ ከፍታለሁ። ሌላኛው ይዘጋል። በቃ ተዋለሁ። ይቀራል። በቃ ነው ከመጨረሻ ተዋለሁ። ቲክቶኩን እሱን ነው የምልህ እኮ ቲክቶክ ላይ እንዳትገባ እናደርጋለን። ስለዚህ በቻልከው አቅም ከኛ ጋር ተግባብተን ኑር ነው። እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለ አይደለ ስለ ፍቅር ስለ ትህትና ብለን እንጂ ከጌታ ከኢየሱስ መስቀል ላይ መውረድ ስላልፈለግን እቺ መልእክት ለማን ናት? ወይ ሰውየው ስሙን ጥራው። ወይ ግን እቺ መልእክት ለማን ናት? ደስ ይላል። እኔ አታጣላኝ። እኔ ከህዝብ ጋር አታጣላኝ ፓስተር። እኔ ለጨዋታ ነው እንደዚህ ያልኩት። እኔ የማንንም አካውንት የማዘጋት ዓላማ የለኝም። አስቤውም ወጥኜውም አላቅም። ደግሞ በእልህ ይቺ መልእክት ለማን ናት ብለህ ደግሞ ሌሎች ሰዎችን አስነስተህ አካውንት እንዳታዘጋው በክርስቶስ ፍቅር ለምናለሁ። አጥልሽ አቅሙ ቢኖርህ እንኳን አታዘጋም። ለምን ቢባል የማናዘጋበት ሁሉን በፍቅር ስለምንገዛ ነው እና ስምም ደግሞ አይጠራም። ቀጥል ዲያቆንዬ። መጽሐፍ ቅዱሱን አንስተህ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ግን ይሄ ጽርሐ አርያም መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ሶፊ አሳየን መጽሐፉን። መልስ ላይ ነው የማሳየው። ይኸውልህ ጽርሐ አርያም ይላል በኢትዮጵያ ኦርቶዶክስ ቤተክርስቲያን። እኔ ማን እንደሚጽፍልህ እኮ ስለማቅ ነው እኮ ዳዲ እኮ ይሄን እኮ ምልህ እኮ ሶፊ ይሄን ላከልህ ሜሴጅ እውነት ይሄን ላከልህ ሰውዬ ይኸው እኔ ጋር ልኮልኛል ሜሴጁን። ወይ ተምዬ አይደለም ጌታ ምስክር ነው። አይ አይደል ተወሱና ተዋሽ። እኔ ማንንም ቴክስት አይደለም የደረሰኝ። ይኸው መጽሐፍ እኮ ይኸው መጽሐፍ እኮ አልኩህ እኮ መጽሐፉን አይደል መጽሐፉን ነው እኔ እኮ ያልኩህ እንጂ ቴክስት ማንም አለ ጌታ። እኔ መጽሐፍ አውጥቼ ነው የማወራው። ፒዲኤፉን አውጥቼ እያወራሁ ፓስተር ሶፊ እንጂ ቀጥል። ሶፊ ማልት ይላል። እሺ ሶፊ ማልት ወንድማችን እንደ መጠጡ ገብስማነት ይበዛባል ማለት የሐሳብ ገብስማነት ጥሩ አይደለም። አንድ ሰው ሁለት እግር ላይ ተብሎ ሐሳቡ ሄደ። እኔ ፐርሰናሊ አታካት አድርገኝ። እንደ መጠጡ እንደ ሶፊ ማለት ገብስማቱን ነው። ይሄ ዥንጉርጉር መሆን ጥሩ አይደለም። ገብቷል። ሁለት እግር ላይ ተብሎ ለዛፍ አይወጣም። በቻልነው አቅም አንድ ሀሳብ ላይ ፎከስ አድርገን ነው መውራት ያለብን። ለምትናገረው ሀሳብ እኮ እኔ በቂ መልስ እየሰጠሁህ ነው ፓስተር። ምን አልኩህ መሰለህ ሶፊ ማለት
ያመጣቸው መጽሐፍቶች በአጠቃላይ ቤተክርስቲያን ከምታስበው ትምህርት ውጭ ከሆኑ አይመለከተንም ነው ባጭሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ ደብር ፈቅደው ያሳተሙት ጽርሐ አርያም ነው እያወራሁ ማለት አዳምጠኝ። እኔን ስለመታተሙ አሁንም አይመለከተኝም። በደንብ አድርገህ አዳምጠኝ። እኔ እያልኩ ያለሁት ከቤተ ክርስቲያን ትምህርት ውጪ ከሆነ እኛ አይመለከተንም ነው ባጭሩ። አጭርና ግልጽ አንድ ብቻ ጥያቄ ጠይቅ። ዲያቆን ፈለገ በትህትና ነው እባክህ። ሀሳቤን አልጨረስኩም። እኔ በልቤ ትሁቱን እስኪ በቃ እኔ ሀሳቤን አልጨረስኩኝም። ሀሳቤን ስጨርስ ነው ከኔ ጋር ማውራት ያለብህ። በመሀል አታንሳኛ። እሺ ዝም ብለህ አላነሳሁትም። እኔ አንተን የማንሳት ዓላማ የለኝም። ፕሮቮክ እያረከኝ ነው። እኔ ነገር ተግባብተን ልንቀጥል የምንችለው እንዴት ነው? ተግባብተን ልንቀጥል ነገር እየፈለከኝ ነው በመሀል። እኔ አንተን ነገር ብፈልግ እንደዚህ ነው እንዴ ነገር የምፈልግ? አንተ ነገር እንደፈለግኝ እኮ ነው ነገር የምፈልግ። የአንተ ችግር እኮ ምን መሰለህ አልገባህም። እኔ ጮክ ብዬ አወራለሁ፣ አንተ ግን ከስር ነው። ምን አለ መሰለህ ወንድሜ ጠቅ፣ ምን አለ መሰለህ ኦርቶዶክሳውያን ወንድሞች እህቶች ጠቅ ታደርገኛለህ። ታዲያ ከዚህ በላይ ምን አለ? የቱ ጋር ነው ጠቅ ያደረኩ? በመሀል ገብስ ነው የምትለው ትለኛለህ። እኔ ገብስ ነው የምትለው አላልኩም። የሚመስል እንስሳ ካያችሁ አትቅረጹ ትላለህ። ምንም አትለው። እኔ በፍጹም አሁን ሰዎች በእንዴ ጣዖት እንዲያመልኩ አልፈልግማ። አንዳንድ ጊዜ ሰው ድንገት አይታወቅም። አንተን የሚመስል እንስሳ ቢያገኙ ነው ሊያውም የቤት ሳይሆን የዱር እንስሳ ቢያገኙ ለምሳሌ ምን ይታወቃል? እኔ ወደ ስህተት መንገድ እንዳይሄዱ ለማለት ያክል ነው እንጂ እኔ አንተን ጠልቼ አይደለም። ፓስተር ሶፊ እኔ በክርስቶስ ፍቅር በጣም ነው የምወድህ። ስለዚህ በቻልኳቸው ቀርበን እናዳምጥ። አሁን አንተ ነው የምትወደኝ እኔ? አዎ እኔ በክርስቶስ ፍቅር እወድሃለሁ። በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው። በነገራችን ላይ አብዝቼ ስለአንተ የምጸልየው ትናንትና ማታ መንፈስህ ሲታወቅ ነበር አይደለ? ተኝተህ ለምሳሌ ትናንትና ማታ ቤት ከገባሁ በኋላ ተደውለህልኛል ነበር እንዴ? ትናንትና ማታ አንተ ቤት ከገባ በኋላ መንፈስህ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ላይ ስለ አንተ አብዝቼ ክርስትና ስም የለህም። በእርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም። ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው። እግዚአብሔር አምላክ ሆይ ካለበት ድቅድቅ ጨለማ አውጣው። በቃ ቤተክርስቲያንን ልቡ ይናፍቃል። ልቡም ስለሚናፍቅ ባይኖም ኖሮ ነጠላ ፒንክ ነጠላ ያደርጋል። ይሄንን የልቡን መሻት አሰበህ ደግሞ ተመልከተህ ጌታ ሆይ ነጩን አለብሰው ብዬ ስለአንተ አብዝቼ ይጸልይ ነበር። መንፈስህ ሲታወቅ ነበር። አይ ነው አቤት 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 አቤት። እኔ ገርመኛል ለመሰለህ እነሱ ጋር ካለው ይልቅ እናንተ ጋር ያለው አብዝቶ ይበልጣል ይላል ብራዘር። እነሱ ጋር ካለው ይልቅ እኛ ጋር ያለው ኃይለኛ ነው። ከኔ ጋር ያለው ጠላቴ ተው ፓስተር ሶፊ ተው ቆይ ሶፊ ምንድን ነው ከኔ ጋር ያለው ኃይለኛ ጠላት ውጣና ጠላታችን ሰይጣን ነው። ጥቅስ ሰይጣን ይጠቅስ ነበር። አንድ ጊዜ ክርስቶስ ኢየሱስን አግኝቶት ብትሰግድልኝ ብሎታል። ታስታውሳለህ? ጥቅስ መጥቀስ መኖር አይደለም፣ መኖርና መጥቀስ ይለያያል። አሁን ክርስትናን እንኑረው ነው። ስንኖረው ግን መጽሐፍ ቅዱሱ የሚለውን ሐሳብ ይዘን እንከተል ነው። መጽሐፍ ቅዱስን እኮ ፕሮቴስታንትም ያነባል፣ ኦል ጂሰስም ያነባል፣ ጆሆቫ ዊትነስም ያነባል፣ ሌሎችም ያነቡታል። ግን ይኖሩታል ወይ ነው። እንኳን እሱ አይደለም እስልምና ላይ ያሉት ልጆች እንደ ፊክሽን አንብበውት ከኦርቶዶክስ ጋርም ከክርስቲያን ጋርም ለመከራከር ይመጣል። አሁን ይሄ ቅዱሳን ስዕላት ወይም ደግሞ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ወደሚለው ሐሳብ እንሂድ። እሱን ሐሳብ ላይ እናው ስለሱ እያወራሁት እኮ ነው። ያውም በመሃል እያነሳኝ እኮ ነው። ተሙ አንተ ገና አዲስ ስለሆንክ ምን አለ መሰለህ ሶፊ እቺን ልበልህ ተሙ ገና አዲስ ስለሆንክ እቺን ጥበብ አንተ አልተማርካትም። እቺን ጥበብ ገና አልገባችም ተሙ። እነሱ ይኸውልህ አዲስ አይደለም ገብቶ ነው ሃይማኖቱን የተከተልኩት አይደለም። ሃይማኖቱ ገብቶኝ ነው። አሁን ይኸውልህ ክርስቶስ ኢየሱስ 10 ሰዓት መጣ 9 ሰዓት መጣ ሁሉም አንድ ነው አይደለም። እቺ እነሱ ነካ የሚያደርጓን ነገር አልገባህም አንተ ገና አልነካህም። በነገራችን ላይ የነካ መስሎ ነው እንጂ አልነካህም። አሁን ምን አለ መሰለህ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለም። ትልቁ ሐሳብ ምንድነው? መጽሐፍ ቅዱሳዊ የሆኑ ሐሳቦችን መቀበል። አሁን ፕሮቴስታንቲዝም አሁን ያነባል ወይ ካልከኝ አዎ ያነባል፣ ግን አይኖረውም።
እናንተ ልክ አይደላችሁም ብላችሁኛል። ስለ ቅዱሳት ስዕል አድኖ አይባልም። ቅዱሳት ስዕል ናቸው የሚለው እዚህ በነገራችን ላይ በዚህ አጋጣሚ ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትናንትና ማታ እንዳልኩ እኔ ለአንተ ዛሬ ጸሎት አደርግልሃለሁ። አቤቱ ቅዱስ አምላካችን ልዑል እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት። በልቡ በጣም ጨለማ በዝቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት፣ ለቅዱሳን፣ ለጻድቃን፣ ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድቅድቅ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ከዚህ ሰዓት ጀምሮ በአንደበቱ ተቀምጦ የሚያወከንን መንፈስ አንተ አቁምልን። ይቅርታ አድርግልኝና ፈለገ አሁን የጸለይከው ጸሎት በአጠቃላይ ልክ አይደለም ማለት ትክክል ይሁን አይሁን ማቆቆል ነኝ እህቴ ፕሊስ ከይቅርታ ጋር ታውቃለህ መጽሐፍ ቅዱስ የሚያዘን ስማኛ በአንዴ ስማኛ መጽሐፍ ቅዱስ የሚያዘን በኢየሱስ ክርስቶስ ስም ብቻ መጸለይ እንድንችል በክርስቶስ ስም ያልጸለይከው ጸሎት ሁሉ ዋጋ የለውም። በስላሴ ስም ታምኛለሽ ወይስ አታምኝም? ስላሴ ማን ስም ነው? ስላሴ ማን ስም ነው? ታችን በኢየሱስ ስም ካልጸለይክ ተቀባይነት የለህም። ስላሴ ቅዱስ ላይ ያለውን ነገር ነው ማውራት የጠየቁትን ስላሴ ማን ስም ነው? ስላሴ ማን ስም ነው? አብን በስሜ ስማኝ፣ አብን በስሜ ስትጠይቁት ምላሽ ታገኛላችሁ። ስላሴ የማን ስም ነው? እህታችን የጠየቁሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው። ስላሴ የማን ስም ነው? ስማኝ ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም። የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው። ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ ስላሴ ያላችሁ ጻፉ። አስተካክሎ ጸሎትን ታስተካክሎ እኮ እንዲሰማልህ ከፈለክ ጸሎትን የኢየሱስን ስም አስቀድም። ካልሆነ ዋጋ የለውም። ሁላችሁም ስላሴ ያላችሁ ጻፉ። የስላሴ ስም ሲጠራ ነው እህታችን ላይ ያለው መንፈስ የተነሳ ሁላችሁም ስም ካልጸለይክ ጸሎትን አይቀበሉም። ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርገውም። በኢየሱስ ቃል አብና በመንፈስ ቅዱስ መጸለያ የለብንም። በኢየሱስ ብቻ ነው። ፋክት ነው። ይሄ እኮ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር ነው። ቅዱሱ ጳውሎስ ያለውን ነው ማውራለን። ቆይ እህታችን ተረጋጊ አንድ ጊዜ። ቆይ ተረጋጊ አንድ ጊዜ። ሲጀመር ፓስተር ሶፊ ሌላው ጊዜ ገስ ላይ ስሜታዊ የሆኑ የበታችነት ስሜት የሚሰማቸውን ሰዎች በቻልከው አቅም ባታስገባ። ለምን መሰለ? ምክንያቱም ቁም ነገር የሆኑ ሀሳቦች ሲተላለፉ አንዳንድ ጊዜ የበታችነት ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ። ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው። እህታችን ስሜቴ ከመሆን ይልቅ ምክንያት የሆነች ብታወሪ የሚል ሀሳብን እመክራለሁ። ስላሴ ምንድን ነው? የማን ስም ነው? ያወቅሻል መሰለኝ። ስለ ስላሴ እውቀቱ አለሽ ወይ? ያለሽ ራሱ አይመስለኝም። ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ ማን ስም ነው ንገረኝ። ስላሴ የሚባል ኮንሰፕት ሲጀመር አለ። ስላሴ የሚባል ቃል አለ እንደ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ? አብ ወልድ መንፈስ ቅዱስ ነው። ስላሴ የሚለውን ቋንቋ የመጣኸው? ኧረ ቆይ ብቻሽን አታውሪ እንዴ! ተረጋጊ። አይደለም እንደዚህ ማናወራም እህቴ ምናምን አለ። ዳይሬክትሊ ነው እያወራን ያለ ነው። አንተ በምታወራው ስምሽን ማን ልበል? ስም ያው አለ ፊት ለፊት ያለውን ስም ተጠቀመ። እሺ ህይወት ላይፍ ይላል። ህይወት ነው። እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ? አንድ ጊዜ በቃ በፍቅር መልሽልኝ። እሺ እንዳትጮሂ፣ ስሜታዊ እንዳትሆኝ ምናምን። ስሜታዊ በክርስትና ጸር ነው። በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እሺ አብ ለወልድ ምን አልከኝ? አብ ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። የጠየኩሽ ጥያቄ አብ ለወልድ ምን ነው? የተጠየቅሽው ብቻ መልሽ በእናትሽ። እህታችን ይወት አብ ለወልድ ምኑ ነው ብዬ ነው የጠየኩሽ። የጠየኩሽ ብቻ አብ ለወልድ አባቱ ነው። አባቱ በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው? ስለዚህ ወልድ ደግሞ ለአብ ምኑ ነው? ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥልሽ አቁሚና ልጁ በስነ ስርዓት መልሽልኝ። ወልድ ለአብ ምኑ ነው?
መለስኩልህ እኮ አይደለ? እንትን ኔትወርክ እየተቆራረጠብኝ ነው። መልሼ እልሃለሁ። ይኸውልህ አንድ ነገር ልንገርህማ፣ አንድ ነገር ወልድ ራሱ ወደ አብ ህይወት ቆይ አንድ ጊዜ አልጨረስኩም። ተረጋጊና አዳምጪ። አብ ለወልድ አባት ነው ብለሽኛል። በጣም ጥሩ። ወልድ ደግሞ ለአብ ምን ነው? ልጁ ነው። አብ ለመንፈስ ቅዱስ ምንድነው? ህይወት። መጽሐፍ ቅዱስ የሆነ ሐሳብ ነው ያነሳነው። ሁላችሁ ማለት እየሰማው ነው። አብ ለመንፈስ ቅዱስ ምን ነው? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና ጥያቄ አብ ወልድ መንፈስ ቅዱስ አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራሳችን ዶክትሪን መልሹ። ያንቺን ትምህርት ነው የምንፈልገው። የእኛን ዶክትሪን እርሹ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጅ ነው ብለሽኛል። አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አላት በይ እንዴ? የምን ወራጅ አለ ነው? በስክር መልሽ። አብ ለመንፈስ ቅዱስ ምንድነው? ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድነው? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ። እኔ መቼ 9 አምላክ ነው አልኩሽ? እንዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ። አብ ለወልድ አባት ነው አልሽኝ። እሺ ወልድ ደግሞ ለአብ ምንድነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽኝ። አንድ አምላክ ነው አልሽኝ። እኔ መቼ 9 አምላክ ነው? አብ ለመንፈስ ቅዱስ ምንድነው ነው ያልኩሽ። ይሄን ሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ መንፈስ ቅዱስ የምትናገሪ? የምታቂ ከሆነ ንገሪኝ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድነው? ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድነው? በስሜ ብትለምኑ አላለም ብሏል። የጠየቁሽ ብቻ መልሽልኝ። ወደ እሱ ከመሄዳችሁ ብትለምኑ አላለም። ይሄንን መልስ። አይ ወደዛ ትሄዳ። ይሄ እኮ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ፕሊስ አዳም ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳው እኔ የምጠይቅህን መልስልኝ። ምንድነው የምንወጣበት ነገር? አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። አንተ መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱን መልስልኝ። እሺ አዳምጪ። ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። እሱን መልስ። አንተ መጀመሪያ ተጠየቅከው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪኝ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስን ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪኝ። አካቲ ዘራፉን ታዩ። የማንወጣበት ነገር ውስጥ ነው እሱ ታዩ። በፍቅር እናውራና አዳምጪኝ። እሺ ደም የሚታርገው መጀመሪያ ይኸውልህ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር ማለት ከጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብ ይኖራልሽ። ብሏል አላለም በለኝና ከዛ ያለበትን ቦታ ያሳያል። እህቴ ፕሊስ አዳምጪኝ። እስኪጨርስ አዳምጪኝ። ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኝ ፕሊስ። አሁንም ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስ ላይ ስትገቡ ፕሊስ ስሜታዊ አትሁኝ። እግዚአብሔር ምስክሬ፣ ስሜቴነት ለክርስትና ጸር ነው። ከመንፈሳዊ ቀናት እንደሆነ ይገባኛል። ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ሊያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድን ነው እንዲህ አይነት ሀሳብ የተነሳው? ለምንድን ነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች። አንድ ሰው ምሳሌን በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅም እግዚአብሔር ሳያውቅ አንድ ሀሳብ ስላለ ይገባል። ይጨርስ ፈለገ ይጨርስ አይደለም ማለት እሱ በጣም የተረጋጋ በዚህ ድራማ ልትሰራ አትችልም። በዚህ ድራማ ነው ወንድም የተረጋጋ እንጂ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደስራ አሁን እኮ ገብተህ ጮህ እዛ ይደስራ ድራማን እናንተ በቃ በጣም እየተረጋጋችሁ እኛ እንደ ጮህን ብንጮህም እውነት ስላለን ነው የምንጮህም። ስለዚህ ድራማን ሌላ ቦታ ይደስራ ወዳጄ፣ ሌላ ቦታ ይደስራ ድራማን። ይህ መገናኛ አይደለም፣ ሚውት አድርግ። ይህ መገናኛ አይደለም፣ ቲክታክ ፕላትፎርም ነው። አትጩ፣ ሚውት አድርግ። እኛ በመጽሐፍ ቅዱስ እናምናለን። በገድላት አናምንም። በገድላት አናምንም። በመጽሐፍ ቅዱስ እናምናለን። በተቀማጥ አናምንም። በመጽሐፍ ቅዱስ ነው የምናምነው።
ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል፣ እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። እሺ ድራማ መታችሁ አትስሩ። ልጅቷን ዲስሪስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት። ለዚህ ነው ገብቼ ከዲያቆን በፊት ዲያቆን እሱን የተጠየቀው ሲመልስ አንተ እንደዚህ ጣልቃ አትግባ። እሷ የጠየቀች በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ ተመልከቱ። እሷ ግን ጨዋች ለማስባል አንተ እንትን አትበል፣ ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለይከውን ያለች? ይሄን መልስ። ስለ ስላሴ ያታወራል። እሺ መጨረስ ከሆነ እኔን ደግሞ በተለይ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳልገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ትችላላችሁ። ምንም የሚያቃጥል ነገር የለም። የምናወራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ አላማ አንግቤ አልመጣም። ይልቁኑ በፍቅር እንዲያደምጡኝ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለእኔ ማንም አይደለህም። ሌሎቹም ፕሮቴስታንቶች ለእኔ ማንም አይደሉም። የፈለኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለግ አለመስማት መብት ነው። እኔ ግን የፈለኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር ያ ደግሞ ምንድነው? ስሜታዊ መሆን መጮህ ምናምን ትክክል አይደለም። ፈለጋትናችሁ ጋር የፈለገችውን ነገር መጮህ አትበል። ፈለጋ ይኸውልህ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ ስክሪን ሪከርድ እንደደረግልን ይኸውላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለማጥፋት ነው። እንደዚህ ይሄን ቃል አትጠቀም። ዝም ብለህ መልስህን መልስ። እኔ እጮሃለሁ። ይኸውልህ እውነት ያዘውልኝ። ለምን ትጮሃለህ? እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት በኢየሱስ ለምንድነው ማጸልየው? አንተ ይሄን ብቻ መልስ። ስሜቴነት ለክርስትና ጸሎት አንተኛ እኮ ወዳጄ በኢየሱስ ስም ለምንድነው ጸሎት ያልጸለይከው? ይሄን ብቻ መልስ። ሌላ ነገር አታውራ። እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። እንሁን አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተን አልልህም። ለሌሎቹ እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ልንገርህ። ይኸውልህ እሺ ስሜታዊነት ለክርስትና ጸብ ነው። ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም፣ መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ። የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆኑ እንድትባል ፈልገህ ነው። ሌላ ምንም ነገር አልፈለግም። ከዛው ጊፍት እንዲሰጥ ነው። ኖ ይሄ የክርስቶስ ኤቲክስ አይደለም። ወዳጅ ይኸው እየተሰጠ ነው፣ እየዘነበልህ ነው። ለዛ ነው ምንም ሌላ ዓላማ የለንም። ሶሪ ያቆም ፈለገ እየዘነበልኝ ነው ትላለህ። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። ታች የጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች፣ አብራራላታለሁ። የማንም ጥብቅና የማንም አጋዥነት አያስፈልጋትም። ኦኬ አሁን ሂው ያነሳችሁን ሀሳብ ስናወራ አንድ ነገር አነሳን ተወዳጆች። እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ? ለምንድን ለማምለጥ ሽን ለማለት አይደለም። ለምን ይህን ሀሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደ እሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል። ወይም ደግሞ ባርን ከፈረ ብትሉት ለሱ ተረት ተረት ይሆናል። ለምንድን? በመጀመሪያ በሐልዎተ እግዚአብሔር አላመነማ ያ ሰው። በሐልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለሱ ተረት ተረት ነው። ለእርሱ እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሉዊ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስ ትሁን ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች በመጽሐፍ ቅዱስ የምታመን እህታችን ከሆነች በእግዚአብሔር የምታመን እህት ከሆነች
በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ ዋይ ሂዊ ስላለችው ነገር እናውራ አይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድነው ብያታለው? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድነው ብያታለው? ልጅ ነው ብላኛለች። አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች። ከዛ በኋላ እኔ እና እሷ የምናወራውን ነገር እንቀጥላለን። እዚህ ጋር የማንም ጥብቅና አያስፈልጋትም። እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገስት ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቅድም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈራም። ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሀሳብ እንኳን አላቀበለኝም ስለ ትሪኒቲ። ጸጡ ለወረደ ይሲ በዜሮ ገብቶ በዜሮ መውረድ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ እውቀት ከእናንተ ወይ እናንተ ከኔ የሆነ እውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድን ነው ብይሽ ነበር ያቆምነው። አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ። ኦኬ ማይክሽን ክፈቺው። እሷ እኔ እዛ ላይ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው። እሷ እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር ቢሆን በኢየሱስ ክርስቶስ በኩል ነው እያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው አንተ በአብ ወልድ መንፈስ ቅዱስ ወደ ስላሴ ትምህርት ሄደ አብ ለወልድ ምንድነው? ወልድ ለወንድ ለአብ ምንድነው አልክ? መለሰ። እሱ ብቻ አይደለም እናነሳው። ቆይ ምንድነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ አይ እግዚአብሔር ቃል እንዲላል ነው ተብሎ አይጠቀስም። ህይወት አለች ስላለች እሷ ማይኳን ትከፍትና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦልሬዲ አንድ ማይነሳ ሐሳብ አንስታለች። ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድን ነው? ዱዋላ ትመለሽ። እሱ መልሽልኝ። በመንፈስ የኔ እውቀት እዚህ ደረጃ ነው። ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ። ወልድ ቆይ ስማኝ፣ ወልድ የአብ ልጅ ፕሊስ አዳምጪኝ። አልመለሽልኝም። ቀጥ አድርጌ አልመለሽልኝም። አዳምጪኝ። ጥያቄ ምንድን ነው? በመጀመሪያ ወልድ ራሱ በወልድ መንፈስ ቅዱስ ታምኛለሽ ወይ ነው አይደለ? ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜ ወደ እኔ እንኳን ጸልዩ አለ። ወደ እኔ እንኳን ጸልዩ ሳይሆን ምንድን ያለው መሰረት ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለ በሰማይና በምድር ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት የተሰጠው እሱን ተጠቅመህ ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። ይህንን መመለስ ስለከበደ ወይንም የዶክትሪን የጠየቁሽ እሺ፣ ከብዶኛል። የጠየቁሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መጸለይና በክርስቶስ መጸለይና ስለ አብ ነው የጠየቁሽ እህቴ ኪዊ ፈለገ አብ ለመንፈስ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ ስም የመጸለይ ችግር የጠየቁሽን በመጀመሪያ መልሽልኝ። ይሄ ምን እንደሆነ ታውቃለህ? ክርስቶስ መካድ ማለት ነው። በአደባባይ የካድከው ነው። ማይክሽ የሚታርግበት ነው። በቃ ማይክሽ የሚታርግ መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው። ካልመለስኩልህ እሱ የአንተ የዶክትሪን አስተሳሰብ ነው። እንደዚህ እናድርግ። መጽሐፍ ቅዱስ ሀሳቡ ላይ እንነጋገር። አንደኛ
ተከባብረን እናውራ። ሁለተኛ ነገር ሀሳቡ ላይ ምንም አይነት ነገር እሷ ምን አለች መለሰች? ደግሞ ስለማታውቀው ነገር ማውራት የለባትም አይደለም። መንፈስ ቅዱስ ከስላሴ አካል አንዱ ነው አለችና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረች አይደለም። ለወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከስላሴ ይጠየቃል። ለምን መሰለህ ሶፊ፣ ቆይ አዳምጠኝ። ለምን መሰለህ ይጠየቃል። ሰዎች አሁን ትልቁ ፖይንት ላይ ደረስን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ አልላትም። ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት። ስለዚህ ከዚህ በኋላ እኔ አሁን አላስጨነቃትም። ጥያቄ መልሽ አልላትም። ወልድ ኢየሱስን ወደ አብ እንድንጸልይ አዞናል። ይሄን ትእዛዝ ትጠብቃለህ ወይስ አትጠብቅም? እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ነው። ከዚህ በኋላ አልሰደብኩሽም አታውቅም ምናምን እያልክ ስድብ ውስጥ ስድብ እኮ አይደለም ይሄ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለገ አትናቴዎስ ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ቅጥጥ ይሆናል። ያ ግን እንደው ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ቆይ ያን ጊዜ ማሽን ይታያል ለሁሉም ይሰማል። አይ በቃ ለምን መሰለህ ፈለገ አሁን አንተ ተዘርራል። እኔ ባጭሩ ልንገርህ፣ በተለይ ከክራይስት ጋር ክርስቶሎጂን ፈትሸው ለመሰለሽ አንቺ መሰረታዊ የሆነው ትምህርት ኢየሱስን ትክዳለህ እንዴ? በአደባባይ ካድከው እኮ አጭር ለምን አናደርገውም? ፈለገ ዲያቆን ፈለገ አትናቴዎስ ጠየቀችው ጥያቄ በስሜ አክብሬ ነበር እንደ እውነት ከክራይስት ጋር ባለ አስተሳሰብ ግን በጣም አዝኜ ይባለው። እንዴት እንደዛ ትላለህ? እሺ ችግር የለውም ዘኝ ችግር የለውም። እውነት መሰረታዊ እውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም። ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁ ብሎ እያለ አጭር መንገድ ተቀምጦልኝ እያለ በኢየሱስ ስም ጸልይ አብራሱ ወደ እኔ ጸልዩ እንኳን ማን ነው ወልድ ወደ እኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ይሆን አደምጥሽ ነበረ። ወደ ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው። ወደ አብ በኢየሱስ ስም ጸልዩ ነው የተባለው እና እሱን አስብበት። እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ የምትለውን እየሰማ ነው። ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው። ቅዱስ እስጢፋኖስ ለምን አታሳያትም? እህታችን መጽሐፍ ቅዱስ የምታውቅም አልመሰለኝም። ስለ የትኛው ሀሳብ አውጥቼ ላሳያት? ጋዲ 10 አይነት ስህተት የሆኑ ነገሮችን ነው በአንድ ጊዜ ተናገረችው። ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳች ስላት ኢቨን እሷ ፈቃደኛ አይደለችም። ህዊ በሆነ ሀሳብ ላይ አይዶ ነው ለምን እንደተበሳጨች እንደተናደደች አላውቅም። ቀጥታ የሆኑ ቃላቶችን ብቻ ነው መሰንዘር የፈለገችው። ስለዚህ ምን እናድርግ? ልትፎክር የነበረው ኢየሱስን ነው ብላ ስለነበር ሶፊና ተመለስ ወጣን ኢየሱስ እግዚአብሔር እናንተን ጠቢብ ሰው ሰጥቶናልና ትንሽ አስተምራት እስቲ ፈለግዬ። እግዚአብሔር ይባርክ። ትንሽ አስተምራት። እግዚአብሔር ጸጋው ባንተ ውስጥ አስቀምጧል። ይሰማል። ኔትወርክ ይመጣል። ሶፊ ዲያቆን ጋዲ በትልቁ አድርገው ጋዲሳን ወይ ፈለገ መጽሐፍ ቅዱስ ያወጣል ንገረው። ዲያቆን ፈለገ በጣም ቀላል ነው። እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች። ባይዘወይ አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል። ግን የሥላሴውም ነገር ትታው ራሱ ወደ ክርስቶስ ቀጥታ አይጸልም ያለሽ ነው። ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጥታ አይጸልም ያለሽ ነው። ይሄ መጽሐፍ ቅዱሳዊ ትምህርት አይደለም፣ ክህደትም ነው ባይዘወይ። እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን። ቱ ቢ ኦነስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከውን ፓርት አንሳልኝና በዛ እየተማመኑ የሚሄድ አስፈላጊ ከሆነ እሺ። አሁን ረጋ ብለሽ አዳምጪን። አንዳችሁ ወይ ዮባ ወይ ጋዲሳ ይቀጥሉ። እኔ ወልድ ጥሩሽ አንዳችን እንቀጥላለን። ጋራ ችግር የለም። እህታችን ሜቢ ይሰማል። ላይፍ የሚል ዩዘር ነኝ። በጣም ይቅርታ ነው ነው ያው በመሀል ገብቻ ላውራ በኋላ ላይ አወራለሁ። ማውራት በፈልጉት ነገር አውሩና ፋይናሊ አወራለሁ። እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው?
ያው ያሬዶን በትልቅ አድርገው ነው። ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬድ በትልቁ አድርገው። ሶፊ እስከዛ ቀጥል ጋር በቃሽ። ሶፊ እስኪመጣ ሲጠራ በድንጋይ ይወግሩት ነበረ። ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ቁጥር 60 ላይም እንደዚህ ይላል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆ አሁንስ አይሰማም? እስኪ አሁንስ ታች ላይ ሁሉም አይሰማም እያለ አሁን ይሰማል። ቀጥል። እሺ ይቅርታ። ቁጥር 59 እና 60 ላይ እንጂ ወደ እሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቅድም ሰምቻለሁ። ወደ አንተ ምን መጣለን? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽን ስጪ። ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ ነቢያቶች ለምን ሚውት አታረጉም? ትቀጥላላችሁ። ሰው አለ ከእሷ ጋር አታውራ። አንተ የሰረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራቸው ሂጅ። እግዚአብሔር እረፍ። ነገ ደብረ ቤት ይሄዳል። እግዚአብሔር እረፍ። ትሄዳለህ። ችግር የለውም። እሺ ቆይ ተሙ ቀጥል። እረፍ አንተ ሌባ። ይብሮ ሚውት አድርግ። እንደመጣ እያንዳንዱ የሰው እንጨት የሰረካቸውን በአጠቃላይ አመጣልሃለሁ በቪዲዮ። አርፈህ ተቀመጥ። እሺ ቀጥል። ሚውት አድርግ እባክህ። ስለፈጠረ አሁን እየየው አይጠቅመንም። መማማሩ ነው የሚጠቅመንና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያል። እና አንጥበብ እባካችሁ፣ ሰፋ አድርገን ነገሮችን እናስብ። ለማንኛውም ኧረ ሚውት አድርግ እባክህ። ስለፈጠረ አናሳ ልትሆን ትችላለህ። ነቢይ ያለበት እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ኢብሮ ብሎሃል? አዎ ነው። ችግርህን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚውት አድርግልኝና በተራ ታወራለህ። ችግርህን ታውቃለህ አትበል። አንተ ራስህ የተክል ቀዘን ስለምጠጣ እኮ ሚውት አድርግ። ሽንት ቤትነቱ ጀመረው። ለማንኛውም አንዴ ሚውት አድርግልኝ ልጨርስ። እኔ ድሮ ሚውት አድርግ እባክህ ኢብራሂም። ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ፣ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው። እንደዛ እናምናለን። ይኸው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዋል፣ በመንፈስ ቅዱስ የተሞላው። ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ።
ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለእኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እንደዛ እዚህ ጋር ፕሮፌት ሚውት ኢዮባ በጣም ይቅርታ ፕሮፌት ለምን በተረዷት አልተረዳሃትም። ጀስት እንዳንድ ንግግር አልተረዳሃትም። አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ሚውት አድምጧት። ገባህ? ጥያቄ በጥያቄ አይደለም። ሐሳቡን ስማ። እየሰማው አይደለም። ኃያልነት ወይም ስለ እስጢፋኖስ ጋር አገናኝተህ ማውራት እኩል ፕራዮሪቲ አልሰጠውም ያለችው። ያ አምላክ ከእስጢፋኖስ ጋር አልሰጠም ያለችው። አልካደችም። ስለምንድን ነው ታወራው? ልሰማ አልችልም። እኔ ደግሞ ስርዓት አይደለም። የክርስትና እያወራው ነው። በመሀል ገብተህ ተረጋጋ። እኔ አባት ይሁንና መረጋጋት ይታይባቸዋል። ዝግመታዊ ችግራቸው እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት። ላጤናዋ ትናገር። በጣም ጥሩ እውቀት አላት። ታስረዳለች፣ ትመግባለች። ስማ መስማት ጥሩ ነው። ይኸውና ለአባት አታደነጋግሯት፣ ስሟት ነው። መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሐሳብን በሐሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር። ፕሮፌት ነብይ እሺ ምን ሆነ ያለ አንተ መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋ። ተረጋጋ። ድካም አታውራ። እኔ እግዚአብሔር መጽሐፍ ቅዱስ ዘንዶ አፍ ከፈተ ይነገራል። እንዳቀበልኩ ነብዩ ለምን አይረጋጉም? ወይ ተሙ አድምጣት ነው ልጅቷ። እድል ስጧት፣ መጀመሪያ ስጧት፣ ሲጨርሱ ሐሳቧን ስሙ፣ አድምጡ፣ ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሐሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ። አነለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሐሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ እዚህ ላይ ብራዘር? ስለዚህ ስሟት። ስለምንድን ነው ኢየሱስ ላይ የምትቆረስ? ፕሮፌት ትናደዱ፣ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆነ አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆነ አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለች። ዳዊት ማይክን ሆነ አድርግ። ወደ አንተ መጣው። ይኸው ማይክን ሆነ አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘንዶታ እብሮ። ቆይ አንድ ጥያቄ ልጠይቅ አንተን። እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድን ነው? ልጅቷ ፕሮቴስታንት አይደለችም። በግልጽ ለማቃት ነገርኩህ አይደለ? ምንድነው ተሳደፉ ነጉት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አቃታ። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይሁት ማይክሽን አብሪ። አንዴ ይቅርታ። ህይወት ወንጌላማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት። ፕሮቴስታንት ነሽ አይደለሽም? ቆይቲንሽ ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። ምን አልከኝ? ምንም ቀይ እያበራ አይደለም። ባይዘው ቀይ እያበራ አይደለም፣ ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነው። ግልጽ ነው። የማመልከው የክርስቶስ ተከታይ ነኝ። ኦንሊ ክራይስት ፎሎወር ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ።
እኮ ህብረት የምታደርጊው ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ ሰማል የምቆመው አዘይንዶ ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነት አይደለሁም እኮ አለች። የክርስቶስ ተከታይ ነኝ፣ ክርስቲያን ነኝ። ልታረጓት ነው ህብረቷን እንጠይቀው። አረባ ክሲ ዝም በል አንተ ደግሞ ህብረት የምታደርጊው የት ነው እኮ ነው ያለው። ምን አንተ ደግሞ ትላለህ እንዴ? አይደለሁም አለች አይደል? ለፖለቲካ አይደለሁም አለች። አቶ ሙለታ ሚውት ያርጉ። ቀጥይ አይደለሁም ብላለች። ታሜ እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰስ ታውቃቸዋለህ? አላቃቸው ሐዋርያ ናቸው። ጂሰስ ከሆነች እኮ ኢብሮ ቆይ አንዴ፣ ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደለ? ስለዚህ እምነቷን ህብረት የምታደርግበትን ማወቅ ለእኔም ለአንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የእሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ፣ ህይወት አይሰጥህም። በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረከው ነገር ነው የምትመዘነው። የኔ ወንድም እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ ናንሴንስ ነው፣ ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ አልኩ። እኔ ማንም ተከታይ አይደለም፣ የክርስቶስ ተከታይ ነኝ። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ በቂ ነው። ይውዬ ኢየሱስን አብ ነው ብለሽ ነው የምታኘው? አንዴ የማ ተከታይ ነሽ አላልኩሽም? እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድንቄያለሁ። ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሚው የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሻለሁ። ቀጥሉ በቃ ጋይስ። ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም። እዮ በቃ አልተመቸህም። እውቀት እንዳለው ኢየሱስን አብ ነው ብለሽ ነው የምታምኚው? ስታወራ ደግሞ ሙለታ ለምን በስምህ እንድጠራ ታደርገኛለህ? አንተ ብልግና እኮ የታወቀ እኮ ነው ማለት አንደበት መግራት እንደማትችል ስለማውቀው ምንም ብትል አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስብ ይለያል። ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ። ታምኛለሽ ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ ግን አዲስ የመጡ ጴንጤዎች እንዳልክ የሚባለው ራሱ እኔ ክራይስት ነው የሚመቸኝ ስላሴ አትበለኝ ያለ ልጅም ነበር እና ጴንጤ ይብሮ ይኸው ጴንጤ ናት ልጅ። ምን አለች? ጴንጤ ነኝ አለች። የቸርች ነኝ አለች። አንተ ጴንጤን የመሰለ እውነታው ላይ አንድ ነገር ልንገርህ በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለች። ጴንጤ ናት። አዎ ችግር የለውም። አንተ ጴንጤ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ተመለሰልኝ። አንተ ጴንጤ ነህ? ቅጠል በመብላትና ትቻታለሁ። አንተ ጴንጤ ነህ? ይብሮ እሷን ትቻታለሁ። አንተ ጴንጤ ነህ? አንተ ጴንጤ ነህ?
ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትገልጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ጴንጤ ነው ወይ ነው ጥያቄ መልስልኝ። አዎ ወይ አይደለም በለኝ። የፈለግከውን እኔ የክርስቶስ ጴንጤ ነው ወይ ጥያቄ መልስልኝ። የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የሚቀበል አንድ አምላክነትን የሚቀበል ሶስት አካልን የሚቀበል እኔ እናንተ ብቻ እዚህ ላይ እናወራ። መጽሐፍ ቅዱስ እየጠቀስከን መልካም። ግን ጴንጤ ነው ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ጴንጤ ነህ? የወንጌል አማኝ ያ እኮ ጴንጤ ነህ? ጴንጤ ነህ? አዎ። በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱስ ይዛል እጅ ላይ አለ? እጅ ላይ አሳየ። ይህ መጽሐፍ ቅዱስ 66ቱ ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱሱን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልህም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራ ነህ እንጂ እውቀት የለህም። ና እናውጣ። ችግር የለውም። ችግር የለውም። መነሻ የሌለው መድረሻ ላይ አወራም። ይህንን መጽሐፍ ቅዱስ 66 ብሎ የቀነነ አንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮም ኢየሱስ ለዓለም ሞቷል አልሞተም? ዲቤት እናድርግ ወይ እናንተ? አየህ ኢየሱስ ለዓለም ሞቷል አልሞተም? ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያለ እያላችሁ ፖለቲካ ስትሰሩ ነበር። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምልክና የሚያስተምሩት ማለት ነው። አንድ ግለሰብ ኢቭን በሉ በቃ ተወያዩ። በቃ ሙለታና ኢብሮ ተወያዩ። በቃ ሙለታ ኢየሱስ ለዓለም አንድ ሰው አንድ አባት 80 አሃዱ የሚቀበል ነው። ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ዲቤት እንግባ። ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ። ለዓለም ሞቷል አልሞተም መልስ። ለምን ወንጌል እኮ ነው የምልህ። በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነውና በቃ ከሱ ጋር ዲስከስ ብታደርጉ መልካም ነው። አንተ ነው ያልከው። በሉ በቃ መልካም ቀን። እንዳንተረኛ አላወራውማ ንፋቄ ትምህርትን አላወራም። ዋው እንግዲህ ምከረው አላውቅም። ወንድም እኮ አልሞተም ብዬ እኔ እንዴት ነው የምደራደረው? አዎ ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ንፋቄ ነው ንፋቄ ስለሆነ ለምን የቅድሙን ሀሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ አይጸልዩም ስትሉ ነበረ። ጋዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያልክ ፖለቲካ ስትሰራ ነበረ። አይ ይኸው ልጅቷ እኮ ፕሮቴስታንት ናት። ቅድም የነበረችው እኮ ፕሮቴስታንት ነኝ ብላለች። የት ነው ያለችው? እንደዛ ብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ጮሃል ነበር። ኢብሮ ሚታርግላችሁ ሙለታ ሰላም ሆነሽ አረጋለሁ። ጋዲሳን መጠየቅ የፈለኩት ነገር ስለነበረ ነው። መባጽዮን ኢየሱስ ክርስቶስን ከንፈሩን ለሁለት ሰዓት ስሞታል እንዴ? በእነሱ ገድል መሰረት ኤኖይስ ጳጳሶች ራሱ እመቤታችን የሞተችው እመቤታችን ናት፣ የተሰቀለችው እሷ ናት ቤዛ እያሉ እያስተማሩ ሁለት ድንግል ሴቶች ተሸክመው ከንፈር ለከንፈር ሲሳሳሙ ጸንሳለች። ይህን ጥያቄ እስኪ አንድ ጊዜ ቤተ ክርስቲያኗን በዚህ ልክ የሚያዋርዱ ድቃም ብቻ የምታነሱ ከሆነ በደንብ እናነሳለን። መጥቆራት ሰይጣንን እንደገና ጌታ ኢየሱስ